ጤና ይስጥልን እንደምን ሰንብታችኋል የሚዲያ ዳሳ ዝግጅታችን ጀመረ በዛሬው ዝግጅታችን የ28ኛው የአፍሪካ ህብረት የመሪዎች ስብሰባን መነሻ በማድረግ አህጉራዊ ጉዳዮችን ነው በስፋት የምንመለከተው ከዚህ ጋር በተያያዘ ሰሞኑን ለህትመት የበቃ በኢትዮጵያ ሰላምና ዓለም አቀፍ ልማት ኢንስቲትዩት ይባል የነበረው የቀድሞ አሁን ደግሞ የኢትዮጵያ ውጭ ግንኙነት ስትራቴጂክ ጥናት ኢንስቲትዩት በሚባል የታተመ አዲስ መጽሔት አለ በየ3 ወሩ የሚታተም መጽሔት ነው ይሄ እንግዲህ በኢትዮጵያ በመጽሐፍ ደረጃ ነበር ይሄ ተቋም በብዛት ሲያሳትም የነበረው አሁን በመጽሔት ደረጃ እንደዚህ በሩብ ዓመት የሚታተም ዲስኮርስ በሚል ዲቤቲንግ አፍሪካን ኢሹስ የሚል የአፍሪካን የዲፕሎማሲያዊ ጉዳዮች የኢትዮጵያንና የምስራቅ አፍሪካን እንደዚሁም የአፍሪካ ቀንድን የዲፕሎማሲያዊ ጉዳዮች የሚያነሳ ነው የመጀመሪያው እትሙም ወደ 13 ጽሁፎች ነው ያካተተው ከ13 ጽሁፎች በተጨማሪ ደግሞ አንድ ቃለ መጠይቅም አለው በርከት ያሉ ጸሐፊዎች ናቸው የተሳተፉት ይሄንን በእነሻ በማድረግ ነው ዛሬ እዚህ ስቱዲዮአችን ከኢቢሲ የዲፕሎማሲ ጉዳይ ዘጋቢዎች መካከል አማኑኤል ገብረመድህንና ሞገስ መኮንንን ጋብዘን አብረን ቆይታ የምናደርገው እዚህ ላይ ከቀረቡ ጽሁፎች መካከል የተወሰኑትን እንመልከት በርከት ያሉ ናቸው ተመልካቾቻችን በደንብ ሊያነቡት ይችላሉ ለምሳሌ ከዛሬው ርዕሰ ጉዳያችን ጋር የሚሄድ የአፍሪካ ቀንድን ቀጠና የምስራቅ አፍሪካን ቀጠና በሚል ከሚያነሱት በተለይ ስመጥር ከሆኑት አሌክስ ዲዋልና ዴቪድ ሽን ከጻፏቸው ጽሁፎችን ጀምርና በተለይ አሌክስ ዲዋል ኒው ቻሌንጅ ፎር ዘ ሆርን ኦፍ አፍሪካ በሚል የአፍሪካ ቀንድ አዳዲስ ፈተናዎችን የተጋረጡበት አካባቢ ሆኗል በሚል የሚያነሳው አለ እንግዲህ የአፍሪካ ቀንድ ራሱን የአፍሪካ ቀንድ ብሎ አይጠራም በነገራችን ላይ በተደጋጋሚ ሌሎች ናቸው የአፍሪካ ቀንድ ያሉ የሚጠቅሱት አካባቢው ሀገራት የምስራቅ አፍሪካ በሚለው ነው ህብረትን መስርተው እየተንቀሳቀሱ ያሉትና በተለይ የስዊዝ ካናል መከፈት አንስቶ የዓለም ከፍተኛ የንግድ መስመር ከ700 ቢሊዮን ዶላር በላይ የንግድ እንቅስቃሴ የሚደረግበት ቦታ በመሆኑ አካባቢው በጣም በእይታ ውስጥ ገብቷል አሁን ለምሳሌ የአልቃይዳ በየመን ባህር ያለውን እንቅስቃሴ የኤርትራን ጉዳይ ኤርትራውን በፖለቲካ አዳዲስ እንቅስቃሴዎች ማድረግ መጀመሯ ከዓለም አቀፍ ስጋት ነፃ አላረገው እንደዚሁም ደግሞ ከዓለም እጅግ ደሃ ከሚባሉ ሀገራት መካከል የሚገኙበት ቦታ ነው ይሄ ቦታና ብዙ ስጋቶች አሉበት በሚል በተለይ ዋና 3 ስጋቶችን ይጠቅሳል ሞገስ በዋናነት የሚጠቀሱት ስጋቶች እንግዲህ ምናልባት አዳዲስ ጦርነቶች አካባቢው ላይ ሊቀሰቀሱ ይችላሉ የሚለው ነው ሰላምና አለመረጋጋት የሚታይበት አካባቢ ነው በተለይ ኤርትራና ኢትዮጵያ መሃል ያለው ወደ ጦርነትም ወደ ሰላማዊ ሁኔታም ያለ መግባት ሁኔታ ምናልባት ይሄኛው ስጋት ሊሆን ይችላል በሚል ያነሳው ነገር አለ ሱዳን ላይም ያለው በተለይ የደቡብ ሱዳን የእርስ በርስ ግጭት አለመረጋጋቱም ምናልባት የግጭት መንስኤ ሊሆን እንደሚችል ነው የጠቀሰው በተለይ በአካባቢው የባብል ማንደብ የመተላለፊያ መስመር ከመሆኑ አንፃር ከፍተኛ የሆነ የንግድ እንቅስቃሴ በአንጻራዊነትም ደግሞ የጦር መሳሪያ ዝውውር የሚካሄድበት አካባቢ ከመሆኑ አንፃር አካባቢው ምናልባት ላልታሰቡ ጦርነቶች መቀስቀስ ምክንያት ሊሆን ይችላል በሚል በስጋትነት የተቀመጠ ነው ከዛም ባለፈ የሃይማኖትን መሰረት ያደረገ የጽንፈኝነት እንቅስቃሴ ቀደም ሲልም ተጠቅሰው ነበር ሃይማኖትን መሰረት ያደረጉ እንቅስቃሴዎች እዚህም እዛም የአልሸባብም አልቃይዳም አሉ በተለይ የሶማሊያ ጉዳይ እስካሁንም ድረስ የተጠናከረ ማዕከላዊ መንግስት አለመመስረቷ የየመን ደግሞ እየፈራረሰች በጦርነት እየደቀቀች የመጣች ሀገር ከመሆኑ አንፃር ይህን መሰል ሃይማኖትን መሰረት ያደረጉ ጽንፈኛ ቡድኖች እንዲመሰረቱ ምክንያት ሆኗል ከዛም ባሻገር ስደትም እንግዲህ አካባቢው መገለጫ ነው ስደት በዓለም ላይ 2015 2016 አካባቢ ከፍተኛ የስደተኞች ቁጥር የተመዘገበበት አመት ነው ዓለምም ትኩረት የሰጠበት ጊዜ ይሁን እንጂ ምስራቅ አፍሪካ ላይ ደግሞ በከፍተኛ ሁኔታ ስደተኞች የሚታዩበት አካባቢም ነው በተለይ ኤርትራ ከፍተኛውን ቁጥር እንደምትይዝ ነው ዓለም አቀፍ መረጃዎችም ወደ አውሮፓ የሚደረገው ፍልሰትም እንዲሁም ከሀገራት ወደ ሀገራት እዚው አፍሪካ ውስጥ ምስራቅ አፍሪካ ላይ ከፍተኛ የስደተኞች ቁጥር እንዳሉ ነው መረጃዎች የሚያሳዩት ኢትዮጵያም ወደ 700,000 የሚደርሱ ስደተኞችን ሆስት አድርጋለች እነዚህ ነገሮች በአንድ በኩል አካባቢው አለመረጋጋትን ሊያስተናግድ የሚችል መሆኑን የሚያሳዩ ናቸው እንደ ኢትዮጵያ ያሉ ሀገራት ደግሞ የሚሰሩት ስደተኞችን የመቀበል ስራ በአንጻራዊነት አካባቢውን ወደ መረጋጋት ሊመልስ የሚችል ኒውትራላይዝ ሊያደርግ የሚችል እንቅስቃሴ እንዳለ የሚያሳይ ነው
ከዛ ውጪ የስትራቴጂካዊ ፋይዳዋም አካባቢው የአፍሪካ ቀንድ ያለውም ይጠቀሳል። ምናልባት ይሄ የአፍሪካ ቀንድ ወደ ስዊዝ ካናል የሚያመራው መስመር ያለበት ከፍተኛ የሆነ የንግድ እንቅስቃሴ የሚታይበት ቀዝቃዛው ዓለም ጦርነት ራሱ ሲጀመር ከፍተኛ ውጥረት የነበረበት አካባቢ ነው። ከዛም ባሻገር የአረብ እስራኤል ጦርነት 1973 ላይ ሲካሄድ ውጥረቱ ከዛ አልፎ አካባቢው ላይ በስፋት የሚታይበት ከመሆኑ አንፃር ይሄ ስትራቴጂካዊ ፋይዳው በከፍተኛ ሁኔታ የስጋት ምንጭ ሊሆን ይችላል በሚል ያነሳል። ከዚህ ባለፈ የሀገራት ወታደራዊ ካምፕ ለመመስረት የሚያደርጉት ሩጫ ቻይና እስካሁን ድረስ አፍሪካ ላይ ምንም አይነት ወታደራዊ ካምፕ አልነበራትም፣ ግን አሁን በጅቡቲ መገንባት ጀምራለች። ሳውዲ አረቢያም እንደዚሁ ተመሳሳይ ስራ አላት ጀምራለች። እንደ ኢራን እና ሩሲያ የመሳሰሉ ሀገራትን ፍላጎታቸውን ማሳየት ጀምረዋል። አፍሪካ ምስራቅ አፍሪካ ላይ አፍሪካ ቀንድ ላይ ወታደራዊ ካምፖቻቸውን የመገንባት እነዚህ ነገሮች የውጥረት መንስኤ ሊሆኑ ይችላሉ፣ አዳዲስ ስጋቶችም ሊሆኑ ይችላሉ ተብለው የተጠቀሱ ናቸው። አሌክስ ዲዋል በብዛት ያው ስጋቶቹ ላይ ያተኮረ እንጂ የምስራቅ አፍሪካ ቀጠና የተለያዩ ለውጦችም ያሉበት ነው። ለምሳሌ የሱዳንና የደቡብ ሱዳን ሁኔታ በሰላማዊ ሁኔታ ተፈቶ ደቡብ ሱዳን ራሷን የቻለች ሀገር ሆናለች። ነገር ግን የራሷን የቻለች ሀገር የሁለቱ ሀገራት ግጭት 20 ዓመታት በላይ የተደረገው ግጭት ይቆም እንጂ ደቡብ ሱዳን አሁንም ገና ውጥረት ውስጥ ያለ ሀገር መሆኑ፣ ለምሳሌ በኢትዮጵያ ሰፊ ለውጦች መኖራቸው፣ አካባቢውን ለማስተሳሰርም የሚደረግ ጥረት መኖሩን ያነሳና ከኢትዮጵያ ጋር በተያያዘ ግን ከኤርትራ ጋር ያለው ሁኔታ፣ ሽብርተኝነትን ከመዋጋት ጋር ያለው ሁኔታ፣ የሶማሊያ ሁኔታም እንግዲህ ላለፉት 10 ዓመት በላይ መንግስት የመመስረት ጥረት ቢደረግም ጠንካራ ለመሆኑ ያሉ ናቸው። በእርግጥ የምስራቅ አፍሪካ ቀጠና ፈጣን የኢኮኖሚ እድገትም የተመዘገበበት ቢሆንም ጸሐፊው በተለይ ስጋቶች ላይ ስለተኮረ ነው እዛ ላይ ሰፋ አድርገን የምንመለከተው። ስጋቶቹ ላይ በተለይ ስደት ላይ አውሮፓውያን በብዛት ይናገራሉ እንጂ ምስራቅ አፍሪካ በራሱ ለምሳሌ የሶማሊያ ስደተኞች በኢትዮጵያ በኬንያ በስፋት የሚንቀሳቀሱበት ነው። የሱዳንና በተለይ የደቡብ ሱዳን ስደተኞች ኢትዮጵያ ውስጥ እስከ ዩጋንዳም ድረስ የሚሄዱበት ነውና የአፍሪካ ቀንድ የሚባሉት 6ቱ ሀገራት ራሳቸው ከኢትዮጵያ ብቻዋን 700,000 በአጠቃላይ ደግሞ በቀጠናው ከ1 ሚሊዮን የማያንስ ስደተኛ ባለበት እዛ ራሱ ትኩረት መሰጠት አለበት በሚለው ቻይና ደግሞ በነገራችን ላይ የጅቡቲ የጦር ሰፈሯ በዓለም የመጀመሪያው ነው። ከሀገሯ ውጪ የጦር ሰፈር ኖሯት አያውቅም ቻይናና ይሄ ራሱ አዲስ ለውጥ ነው። በየመን ባላቸው ወታደራዊ እንቅስቃሴ ደግሞ እነ ሳውዲ እና ኳታር ከኤርትራ ጋር ጭምር የጦር መሳሪያ ማዕቀብ ከተጣለባት የተለያዩ ማዕቀቦች በዓለም አቀፍ ደረጃ ከተጣለባት ከኤርትራ ጋር ጭምር መተባበራቸውን ይጠቅሳል። እነዚህ ስጋቶች አሉ። ግን ይሄን ስጋት እንዴት ነው እነዚህ ሀገራት ሊቋቋሙ የሚችሉት በሚል ያነሳል። በተለይ ደግሞ ሀገራቱ መጠናከር አለባቸው የሚል ነው የሚያነሳው አማን። ኦኬ፣ ቅድም ሲገለጽ እንደነበረው እንግዲህ በአፍሪካ ቀንድ ብዙ ችግሮች አሉ። እነዚህ ተጋላጭነትን ለማስቆም ሀገራቱን ማድረግ አለባቸው የሚለው አሌክስ ዲዋል ለማስቀመጥ ሞክሯል። በጽሁፍ ላይ እንዳሰፈረው እንግዲህ ኢጋድ ጠንካራ መሆን አለበት። በአፍሪካ ቀንድ ያሉ ችግሮችን ከዚህ ካለመረጋጋት ጋር ተያይዞ የጦር መሳሪያ ዝውውር ጋር ተያይዞ ጽንፈኝነትን ለማስቆም እንደ የቀጠናው ማህበረሰብ ድርጅት መስራት እንዳለበት ነው የሚጠቁመው። ከዚህም ባሻገር እንግዲህ ኢጋድ የውስጡ ችግሮች ብቻ ሳይሆን ከውጭ የሚመጡ ተጽዕኖዎችም እንዲቋቋም መስራት አለበት ይላል። እንደሚታወቀው በአሁኑ ጊዜ እንግዲህ የገልፍ አካባቢ በሬድስ ላይ የፈጠሩት ያለ ኢንፍሉዌንስ አለ፣ ኮንትሮል የማድረግ አዝማሚያ ይታያል። ይህንን እንትን ለማድረግም ኢጋድ ጠንካራ መሆን እንዳለበት፣ ከዚህም ባሻገር ህብረቱ የአህጉሪቱ ህብረት እንደ ህብረት ክሌም የማድረግ መብት እንዳለበት ጭምር ነው የሚያስቀምጠው። እነዚህ ነገሮች እንዳሉ ሆኖ ምናልባት የአፍሪካ ቀንድ ሀገራት በተናጠል ከሚያስቡ ይልቅ ስትራቴጂካዊ አስተሳሰብ ኖሯቸው አካባቢው ላይ ሊኖሩ የሚችሉ ለውጦችን አስተውሎ መንቀሳቀስ እንዳለባቸውም ያነሳል። በተለይ አካባቢው ላይ ይሄ ነው የሚባል አካባቢው ኃይል የለም። ለምሳሌ ኢጋድም እንደ አካባቢው ሀገር ህብረት ያን ያህል ሚናው አይታይም። የአፍሪካ ህብረትም ይሄ ነው የሚባል ሚና የለውም እዚህ አካባቢ ላይ። አረብ ሊግም እንደዚሁ ተመሳሳይ ነገር የለውም። ስለዚህ ህብረት የሌላቸው ነገር ግን ሀገራቱን የሚወክሉ የተለያዩ ክልላዊ ድርጅቶችና እንደ አፍሪካ ህብረት ያሉ ድርጅቶች ስላሉ አፍሪካ ህብረት ይሄንን ክፍተት የመሙላት ሚናውንም ስትራቴጂካዊ በሆነ መንገድ መጫወት አለበት የሚል ሪኮሜንዴሽን ያስቀምጣል። እንግዲህ ምስራቅ አፍሪካን ብቻ ሳይሆን በተለይ የአፍሪካ ቀንድ ከውቅያኖሱ ጋር የተያያዙት
ከዓለም የንግድ እንቅስቃሴ ጋር የተያዙት ሀገራት ትኩረት መስጠት እንዳለባቸው ነው በትብብር የሚያስቀምጠው። ከዚሁ ጋር የተያያዘ ጽሁፍ ነው የቀድሞ የአሜሪካ አምባሳደር በኢትዮጵያ አምባሳደር የነበሩት ዴቪድ ሽን ያስቀመጡት። ዴቪድ ሽን የሚያነሱት የአፍሪካ ቀንድ ሀገራትና የገልፍ ሀገራት የሚጋሯቸው ብዙ ነገሮች አሉ፣ ግን እንደሚጋሯቸው ነገሮች ያህል ትብብራቸው ጠንካራ አይደለም በሚል ነው ጽሁፋቸው የሚተነትነው። በነገራችን ላይ የአፍሪካ ቀንድ ሀገራት ወደ 6 ሀገራት ናቸው ነው የሚባለው። ያው ራሳቸው ሀገሮቹ ስላልተሰባሰቡ ሌሎች በሚሉት ነው እስካሁን ያለው። ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሱዳን፣ ሶማሊያና ደቡብ ሱዳንን ነው የምንመለከተው። በገልፍ ሀገራት የሚባሉት ደግሞ 6ቱ የገልፍ አካባቢ ሀገራት ሲጨመር የመንን ጨምሮ ወደ 7 የሚሆኑ ሀገራት ሳውዲ፣ ኳታር፣ ኦማን፣ ባህሬን፣ ዩናይትድ አረብ ኤምሬት እና ኩዌት የሚገኙበት አካባቢ ነው እንግዲህ አካባቢና እነዚህ ሀገራት ሃይማኖት በጋራ አላቸው። በተለይ እስልምና ሰፊ ሽፋን ያለው ነው። ከዛ ቀጥሎ ደግሞ ክርስትና ሰፊ ቦታ አለው በዚህ አካባቢ። ህዝብን በጋራ የሚጋሩ ናቸው። በየሀገራቱ ስናይ በስደት በህገ ወጥ የሰዎች ዝውውር እንደዚሁም ደግሞ በሬሚታንስ ጭምር ከውጪ በሚላክ ገንዘብ ጭምር በገልፍ ሀገራት በርካታ የአፍሪካ ቀንድ ነዋሪዎች የሚገኙበት ነው። የሱዳን፣ የኢትዮጵያ፣ የሶማሊያ በርካታ ዜጎች ይገኛሉና እነሱ ራሱ በገንዘብ የተሳሰሩበት ነው። ግን ንግዱ እጅግ አነስተኛ ነው። ኢኮኖሚያዊ ትስስራቸው መጠናከር አለበት። አሁን የገልፍ ሀገራት 2 ነገር ይፈልጋሉ ከአፍሪካ ቀንድ ብሎ ነው ዴቪድ ሽን የሚያስቀምጡት። የመጀመሪያው ኢኮኖሚያዊ ትብብር ይፈልጋሉ። ሁለተኛው ደግሞ የጸጥታ ትብብር ይፈልጋሉ። የገልፍ ሀገራት 90-80% የሚሆነው የግብርና ምርታቸውን ገዝተው ነው የሚመገቡት። ነገር ግን የሚገዙት በጣም ራቅ ካሉ ለምሳሌ እንስሳ ሀብት ሲፈልጉ እስከ አርጀንቲና እስከ አውስትራሊያ የሚጓዙበት ነው። በአፍሪካ ቀንድ ሰፊ የእንስሳት ሀብት እያለና ይህን እዚህ ላይ ሰፊ ትብብር ማድረግ አለባቸው። ሽብርተኝነት ላይ በጋራ መስራት አለባቸው በሚል ያነሳልና ምንድነው በዴቪድ ሽን ሲያጠቃልሉ የሚያነሱት እነዚህ ሀገራት የአፍሪካ ቀንድና የገልፍ አካባቢ ሀገራት ከሚያለያያቸው ይልቅ የሚያስማማቸው ብዙ ነገር አለ። አሁን ግን እንቅስቃሴውን ስናየው የመለያየቱ ላይ ትኩረት አድርገው ነው። ለምሳሌ በአንዱ ሀገር ያሉ የጽንፈኛ ቡድኖችን የመደገፍ የተገንጣይ ቡድኖችን ጭምር የመደገፍ እንዲህ አይነት ዝንባሌዎች ይታያሉ። ለምሳሌ በዲፕሎማሲ ኢትዮጵያና ኳታር እሰጥ አገባ ውስጥ ገብተው እንደነበሩ ይታወቃል። በሶማሊያ ጉዳይ ላይ ኳታር መፍትሄ ካልሰጠው በሚል ያልተሳካ ብዙ ጥረቶችን ማድረጓና እነዚህም ሀገራት ቢተሳሰሩ ይገባል በሚል ያነሳል። ወደ ሌላው ጽሁፋችን እንመልከት። ሰፋ አድርገን ብንመለከተው በሚል ደግሞ ያዝነው ከዚሁ ከዲስኮርስ መጽሔት ላይ የኢትዮጵያ የውጭ ጉዳይ ፖሊሲ መከለስ አለበት በሚል ጎይቶም ገብረልዑል የፒኤችዲ ተማሪ ናቸው። እሳቸው ያነሱት አለ። በተለይ የኢትዮጵያ የውጭ ጉዳይ ፖሊሲ እንግዲህ በአውሮፓውያን አቆጣጠር 2002 አንስቶ በ1996 ገደማ ማለት ነው በእኛ ከዛ አንስቶ የስራ ላይ ያለ ነው እና ይሄ መለወጥ አለበት በሚል ያነሳሉ። ከዛ በፊት ግን የቀድሞ ፖሊሲ ምን ይዟል የሚለውን በመመልከት ነው ጸሐፊው የሚጀምሩት። አማኑኤል እስቲ ወደ አንተ ልምጣ። እንግዲህ አሁን እንደገለጽከው ይሄ በ95 ዲዛይን የተደረገው የኢትዮጵያ ፎሬን ፖሊሲ ከቀድሞ ፖሊሲ የሚለየው ነገር አለ። ይሄ በራሱ ኢንወርድ ሉኪንግ መሆኑ ነው፣ ወደ ውስጥ የሚመለከት ነው። እነዛ በአለፉት ሬጂሞች የነበሩ ፖሊሲዎች ደግሞ ያ ሲጅ ሜንታሊቲ የምንለው የመከበብ ሜንታሊቲ አስተሳሰብ በዛም ያስቀመጡ ነበሩ። ጸሐፊው ጎይቶም ገብረልዑል በዚህ ላይ እንግዲህ የኢትዮጵያን ፖሊሲ ኦሪየንቴሽን በሚለው ቤዝ አድርጎ ይሄ ፖሊሲ ሲቀረጽ ዋና ዋና ምሰሶዎቹ ምንድናቸው ትኩረት ሰጠባቸው የሚለው ላይ 3 አበይት ነጥቦች አስቀምጠዋል። የመጀመሪያው የልማትና ዴሞክራሲ ግንባታ ላይ ትኩረት ማድረግ ነው። ለዚች ሀገር ልማትና ዴሞክራሲ የሞት ሽረት ነው ብሎ ፖሊሲው ማካተቱ። ሁለተኛው ናሽናል ፕራይድ ኤንድ ፕሬስቲጅ የሚባል ያው ለሎሪነት ነው። ኢትዮጵያ በታሪክ እንደሚታወቀው ኮሎናይዝድ ካልሆነ ሀገራት አንዷ ናት። ይሄን የማስጠበቅ ብሔራዊ ኩራት የሚለውን ማስጠበቅ አንደኛው ማስጠበቅ ነው። ሶስተኛው እንግዲህ ከዚህ ከግሎባላይዜሽን ፕሮሰስ ጋር አብሮ መሄድ ግሎባላይዜሽን ያው አይቀሬ ነው። ከዚህ ላይ ከተረጅነት ወደ ተሳታፊና ተጠቃሚነት መለወጥ ያው መሸጋገር የሚሉት ላይ አስቀምጧል። በእነዚህ መነሻነት 6 ግቦችን ነው አስቀምጧል ፖሊሲው ብለው ጸሐፊው የሚተነትኑት። የመጀመሪያው ያው ወደ ውስጥ የመመልከት ያልከው በማንሳት የሀገር ቤት ስራ ወሳኝ ነው፣ በሀገር ውስጥ የሚሰራው ስራ። በሁለተኛነት ኢኮኖሚያዊ ስራ ነው፣ በዲፕሎማሲውም በሀገር ውስጥ ስራውም ዋናው ትኩረታችን ድህነትን መቅረፍ ነው የሚለው። ስጋቶችን ደግሞ መተንተንና መለየት ያስፈልጋል። የመከበብ አስተሳሰብን ሳይሆን ምንድነው ተጨባጭ ስጋት፣ ምንድነው አደጋ ሊያደርስ የሚችለው የአካባቢው ስጋት፣ ዓለም አቀፍ ስጋት ምንድነው፣ እነዛን ለይቶ ነው በመተንተን
የአደጋ ስጋትን ደግሞ መቀነስ ጸባጫሪነትንም ሊሆን ይችላል። ከዛ የጠንካራ የመከላከያ አቅም ግንባታና እንደዚሁም ደግሞ ተቋማዊ የማስፈጸም አቅም ግንባታዎች ላይ ትኩረት አድርገን መስራት አለብን በሚል ያነሳልና በእነዚህ ስራዎች የተለያዩ ስኬቶች ተመዝግበዋል በውጭ ጉዳይ ፖሊሲ ብሎ ነው የሚያነሳው። እንግዲህ የመጀመሪያው ወደ ውስጥ መመልከት ነው ከሚለው ስንነሳ የውጭ ጉዳይ ፖሊሲ ብቻ ሳይሆን ሌሎችም የግብርናውም የኢንዱስትሪውም የከተማ ልማት ፖሊሲው ማዕከል ስለሆነ በፈጣን ኢኮኖሚ እድገት መመዝገቡ በዚህ ኢኮኖሚ እድገት ደግሞ በተቻለ መጠን በአብዛኛው ህብረተሰብ እንዲጠቀም ማድረጉ የእድገት ክፍፍሉ ለሁሉም ህብረተሰብ እንዲዳረስ ማድረግ መቻሉ በአካባቢው ደግሞ የተለያዩ የሰላምና የጸጥታ ሁኔታዎች እንዲስፋፉ በሶማሊያ በሱዳንና በደቡብ ሱዳን መካከል ያለው ሁኔታ በሰላም እንዲፈታ በእንደዚህ አመታት እንዲያውም ትንሽ አስቸጋሪ የሚባለው ጊዜ የኢትዮ ኤርትራ ጦርነት ነው በሚል ነው ጸሐፊው የሚያነሱትና በተለይ አሁን ፖሊሲው የተወሰኑ ክለሳዎች ያስፈልጉታል ለውጦች አምጥቷል አንዳንድ የተለወጡ ነገሮች አሉ ይላል ምንድናቸው የተለወጡ ብለው ነው ጸሐፊው የሚያነሱት ሞገስ ወዳለ እንግዲህ የተለወጡ ነገሮች በተለይ ከአካባቢያዊ ከዓለም አቀፋዊ ሁኔታዎች ጋር የሚያያዙ ናቸው ከአካባቢያዊ ሁኔታዎች ጋር የሚያያዙት ለምሳሌ አዲስ ሀገር መፈጠሩና ይሄም የተፈጠረው ሀገር ደግሞ በርስ ግጭት ውስጥ የመሆኑ የደቡብ ሱዳን ጉዳይ አብሮ ይነሳል ከዚህ ጋር ተያይዞ እንግዲህ ደቡብ ሱዳን ወደ ግጭት ውስጥ እርስ ግጭት ውስጥ በመግባቷ ምክንያት በርካታ ዜጎቿ ከ280 ሺህ በላይ ዜጎቿ ወደ ኢትዮጵያ በስደተኝነት ገብተው እዚህ እንደሚገኙ እንግዲህ በርከት ያሉ ወደ ዩጋንዳ የሚሄዱላሉ ስለዚህ ይሄንን ስደተኞችን በመቀበልና ለዓለም የምታበረክተውና ዕውቅና ያገኘውን ስራዋን ጭምር ሪኮግናይዝ አድርጎ በፖሊሲ ዶክመንት ውስጥ ተሻሽሎ መግባት አለበት በሚል ሪኮሜንዴሽን ያቀርባሉ ከዚህ ጋር በተያያዘ አዳዲስ አጋሮች ወደ አፍሪካ በተለይም ደግሞ ወደ ኢትዮጵያ እያዩ ስለሆነ እነዚህን አጋሮች በንግድ በውጭ ቀጥታ ኢንቨስትመንት በመሳብ በኩል የሚታዩ ስለሆነ እነዛን ሊያስተናግድ የሚችል የፖሊሲ ዶክመንት ተሻሽሎ መዘጋጀት አለበት ነው በተለይ ቱርክ ፖሊሲው በወጣበት አካባቢ በኢትዮጵያና በቀጠናው የነበራት ሚና እዚህ ግባ የሚባል አልነበረም በአሁኑ ሰዓት ግን ወደ 2012 አካባቢ የተወሰደው ዳታ የሚያሳየው በተለይ በኢትዮጵያ በከፍተኛ ኢንቨስትመንት በውጭ ቀጥታ ኢንቨስትመንት በኩል ከፍተኛ አስተዋጽኦ ከሚያበረክቱ ሀገሮች መካከል አንደኛዋ መሆኗን የሚያሳይ ነው ቻይናም ራሱ እንደዚሁ ከዚሁ ጋር ተያይዞ የሚነሳ ነው ቻይና ፖሊሲው ሲዘጋጅ በኢትዮጵያ አይደለም በአፍሪካ በአጠቃላይ የነበራት ሚና እንደዚሁ አነስተኛ ነበር በአሁኑ ሰዓት ግን ቻይና በአፍሪካ ዋነኛ የንግድ አጋር ሆና እየቀጠለች ሀገር መሆኗን የሚያሳይ ነው ስለዚህ እነዚህን የመሳሰሉ ዓለም አቀፋዊ ለውጦች አካባቢያዊ ለውጦች በፖሊሲ ዶክመንት ውስጥ ተሻሽለው መካተት አለባቸውና እነሱን የሚያስተናግድ ስትራቴጂም ሊዘጋጅ ይገባል የሚል ነገር ነው የሚያነሱት ሌላኛው ደግሞ የሚያነሳው እንግዲህ በኢትዮጵያ ፈጣን ኢኮኖሚ እድገት ተከስቷልና ይሄ ፈጣን ኢኮኖሚ እድገት ከአካባቢው ሀገራት ጋር እንዴት ነው የሚተሳሰረው የሚለውንም ፖሊሲው ቢያሳይ ይላል ከዚህ በመነሳት እንግዲህ የፖሊሲው አዳዲስ ትኩረቶች ሊሆኑ ይገባሉ ብለው ያስቀመጧቸው አሉ ጸሐፊው አቶ ጎይቶም በተለይ የአካባቢ የኢኮኖሚ ትብብር መጠናከር አለበት ይላል እሱ ላይ የተወሰኑ ነጥቦች እናንሳ አካባቢያዊ ኢኮኖሚያዊ ትብብር በተለይ ከዚህ ከቀጠናዊ ህብረት ጋር ኢኮኖሚያዊ ማህበረሰብ ግንባታን የሚያፋጥኑ ስራዎች ጋር ማተኮር እንዳለባት የሚያሳዩ ናቸው እንግዲህ እንደሚታወቀው ኢትዮጵያ መረጋጋት በማይታይበት ቀጠና ውስጥ በአንጻራዊነትም ቢሆን መረጋጋት ያሳየች ለሌሎችም የጎረቤት ሀገራት መረጋጋቷ የተረፈ ሀገር ናት ስለዚህ ለአካባቢያዊ ሰላም ደህንነት የሞራልም የፖለቲካም ኃላፊነት አለባት ነው ሲል የሚገልጸው ስለዚህ ተሻሽሎ በሚወጣው ዶክመንት ውስጥ እንደዚህ አይነት ነገሮች መስተናገድ አለባቸው ከዛ ባለፈ የህዝብ ለህዝብ ግንኙነቶች አሉ የተጀመሩ የህዝብ ለህዝብ ግንኙነቶች በተለይ ግብጽ ሱዳን ላይ የተሰሩ ስራዎችን የሚያሳዩ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ የህዝብ ለህዝብ ስራዎች ተሰርተዋል ይሄ የህዝብ ለህዝብ ዲፕሎማሲ በፖሊሲ ዶክመንት ውስጥ መካተት አለበት በፖሊሲ ዶክመንት ውስጥ ሲካተት እንደዚህ በጊዜያዊነት የተወሰኑ ጉዳዮችን ተከትሎ የሚሰራ ስራ ሳይሆን በከፍተኛ አመራሮች ስትራቴጂካዊ ድጋፍ እየተደረገለት የፖሊሲ አካል ሆኖ ሊቀጥል የሚገባው ስራ መሆን አለበት ነው የሚሉት ኦኬ ስለዚህ አሁን እዚህ ጋር የኢትዮጵያ እይታ ወደ ምስራቅ አፍሪካ መቀየር አለበት ነው የሚለው ምንድነው የሚያነሱት ጸሐፊው አማኑኤል አንተ ድሉን ውስጥ እንግዲህ የኢትዮጵያ እይታ ወደ ምስራቅ አፍሪካ መቀየር አለበት ስንለው በፖሊሲ ኮንሲደር መደረግ ያለባቸው ነገሮች አሉ ይሄም በኤጋድ ስትራቴጂክ ራዕዮችም ጭምር መካተት አለባቸው ያው ፖሊሲው
እንደ ሀገር ሆነ እንደ ቀጠና ያሉ እንትኖችን ለማሳደግ በዚህ ጉዳይ ላይ መስራት አለበት። እንግዲህ የአቶ ጎይቶም የሚያጠቃልሉትን ነጥቦች ስንመለከተው ለምሳሌ ከስደተኞች ጋር ለስደተኞች የስራ እድል ከመፍጠር የህዝብ ለህዝብ ግንኙነቱንና ማህበራዊ ትስስርን ማጠናከር በነገራችን ላይ የአፍሪካ ቀንድ የሚሆን የምስራቅ አፍሪካ ሀገራት በርካታ ብሔር ብሔረሰቦችን የሚጋሩ ሀገራት ናቸውና እንደ አንድ የጋራ ኢኮኖሚ ማህበረሰብ የሚደረግ እንቅስቃሴ አዲሱ የፖሊሲ ስትራቴጂ ወሳኝ ነጥብ ሊሆን ይችላል በሚል ያነሳሉ። በነገራችን ላይ ከዚህ ጋር በተያያዘ የተለያዩ ዘገባዎች በኢቢሲም የተስተናገዱ ሌሎችም የተለያዩ ጽሁፎች ላይ እንደምንመለከተው የኢትዮጵያ መንግስትም የሀገሪቱን የውጭ ጉዳይ ፖሊሲ አዳዲስ አቅጣጫዎች ከመጡ ዓለም አቀፍ ለውጦች ጋር በመነሳት መሰረታዊ ምሰሶዎቹ ሳይቀየሩ አዳዲስ አቅጣጫዎች ምን ሊሆኑ ይችላሉ በሚል የሚነሱ አሉ። ከዚህ በተጨማሪ በዚህ ጽሁፍ ላይ ከወጡት አጠር አድርገን ለመመልከት በዲስኮርስ ላይ ከተስተናገዱት የአሜሪካና የቻይና ሁኔታዎችን የሚያነሱ አፍሪካ ከነዚህ ዓለማት ጋር እንዴት ነው ግንኙነት ሊኖራት የሚችለው በሚል ያነሳል። ምናልባት አጠር አድርጎ ለመመልከት የመጀመሪያው አቶ ጌታቸው ረዳ የቀድሞ የመንግስት ኮሚኒኬሽን ሚኒስትር የጻፉትን ይጠቅሳል። ቶኪንግ ባክ ቱ አሜሪካ በሚል ነው። አቶ ጌታቸው ሁለት እይታዎችን ነው እዚህ ጋር የሚያስቀምጡት። የመጀመሪያው በተለይ ዶናልድ ትራምፕ ወደ ምርጫ መጥተው ድምጽ ከተሰጣቸው ፕሬዚዳንት ሆኖ ስራ ከጀመሩ በኋላ የሚጠበቁ እንደተናገሩት ከሆነ በሚል ነው የሚጠበቁ ነገሮች አሉ። እሳቸው ሁሉ ነገር በአዲስ እይታ ያለው የሚሉ ከሆነ አሜሪካ ለአፍሪካ ሀገራት የማስረዳት የመካሪነት የተቆጭነት የገልማጭነት ሳይሆን ማዳመጥም ወደ ማዳመጥ የሚመጡ ከሆነ ለውጥ ሊኖር ይችላል በሚል የሚያነሱት አለ። ይሄ ጥሩ ነገር ሊሆን ይችላል ለአፍሪካ በሚል የሚያነሱት አለ። በኢኮኖሚ ደግሞ ምናልባት ፈተናዎችም ሊገጥሙ ይችላሉ በኢንቨስትመንት በሚለውንም በሁለቱ መልኩ ማየት ይቻላል። ጥሩም መጥፎም ሊሆን ይችላል ዋናው አፈጻጸሙ ነው በሚል የሚያነሱት አለ። ሪሴልኪንግ ዘ ወርልድ በሚል ደግሞ መላኩ ሙሉ ዓለም በአሰፈሩት ጽሁፍ ላይ አሁን በቻይና እንደዚህ የመስፋፋት ስትራቴጂ ቻይና አዲስ የራሷን አዲስ የግሎባላይዜሽን እንቅስቃሴ ጀምራለች በሚል ነው የተለያዩ ጽሁፎች የሚጠቅሱት። የሲልክ ሮድ በሚል እንዲያውም በክርስቶስ ልደት ዓመት በፊት 200 ዓመት ላይ ይሄ የሲልክ ሮድ የሚባለው ወይም ደግሞ የሐር መንገድ በሚል የሚጠቀሰው ዓለምን ያስተሳሰረው የመጀመሪያው ግሎባላይዜሽን ነው የሚሉ ጸሐፊዎች አሉ። ቻይና ያንን የመመለስ በፕሬዝዳንት ሺ ጂንፒንግ የጀመረችው ፖሊሲ አለና ጸሐፊውም ይሄን የሚያነሱት ይሄ ለአፍሪካ መልካም እድል ሊሆን ይችላል፣ የተለያዩ ኢኮኖሚያዊ ጥቅሞች መሰረተ ልማቶች ሊኖሩ ይችላሉ በሚል ያነሳል። እነዚህን ጉዳዮች እስቲ ከወቅቱ የአፍሪካ ህብረት ስብሰባ አጀንዳዎችና ከውይይቶቹ ጋር በማያያዝ እንመልከተው። ሞገስ ካንተ እንግዲህ የአፍሪካ ህብረት የመሪዎች ስብሰባ ሰኞና ማክሰኞ ይካሄዳል። ከዚህ በፊት ደግሞ የስራ አስፈጻሚ ወይም የሚኒስትሮች ስብሰባ ተካሂዷል። ዋነኛ እንግዲህ የተመረጠው ለዚህ ስብሰባ የተመረጠው መሪ ቃል በወጣቶች ኢንቨስት በማድረግ የህዝብን ተጠቃሚነት ማሳደግ የሚል ነው። ስለዚህ እዚህ ላይ በተለይ የሚኒስትሮቹ ስብሰባም የመሪዎቹም ስብሰባ ትኩረት ያደርግባቸዋል ተብሎ ነው የሚታሰበውና የሚኒስትሮቹ ስብሰባ ለመሪዎቹ አጀንዳ በሚቀርጽበት ጊዜ ሲነጋገር ትኩረት ካደረገባቸው ጉዳዮች መካከል አንዱ ነው። ለምሳሌ ይህን ስብሰባ ሲከፍቱ የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማ የተናገሯቸው ነገሮች አሉ። አፍሪካን የተለያዩ ችግሮች እያጋጠሟት ነው። ለምሳሌ ሽብርተኝነት፣ ዓለም አቀፍ ወንጀል፣ የከባቢ አየር ለውጥ፣ ብዙ ችግሮች ጽንፈኝነትን ጨምሮ ቀደም ሲል ያነሳናቸው ነገሮች አሉ። እነሱን ጨምሮ በርካታ ስጋቶች እያጋጠሟት ነው አፍሪካ። ለነዚህ ምላሽ መስጠት ይገባል። ምላሽ በመስጠት ሂደት ውስጥ ደግሞ ወጣቶችን ማሳተፍ ተገቢ ነው፣ አስፈላጊም ነው። በተለይ በዓለም ላይ የስራ አጥነት ቁጥር በከፍተኛ ሁኔታ እያሻቀበ ነው። የዛሬ 30 እና 40 ዓመት ከነበረው ይልቅ በ2 እና 3 እጥፍ እየጨመረ ነው። የወጣት ስራ አጦች ቁጥር ከአዋቂ ስራ አጦች ቁጥር በ3 እና በ4 እጥፍ እየጨመረ ነው። ስለዚህ አፍሪካ ወጣቶች ላይ ኢንቨስት ከማድረግ የዘለለ ምንም የተለየ ስራ ልትሰራ አይገባም። ይሄንን ነው ትኩረት ሰጥታ መንቀሳቀስ አለባት። ኢኮኖሚውን ዳይቨርሲፋይ ማድረግ፣ ግብርናውን፣ ኢንዱስትሪውን ማሻሻል፣ ማዘመን፣ እነዚህ ነገሮች ትኩረት ሰጥቶ የህዝብን ተጠቃሚነት ማሳደግ ይገባል። ወጣቶችና ሴቶችን በተለያዩ ዘርፎች ማሳተፍ ይገባል። በተለይ አሁን በምርጫም ጭምር ብናየው አፍሪካ ላይ ከተካሄዱት ምርጫዎች ከተወሰኑት በስተቀር አብዛኛውን ቁጥር የሚይዙት ከ60 በመቶ በላይ የሚይዙት ተሳታፊዎች ወጣቶችና ሴቶች መሆናቸውን የሚያሳይ ነውና ወጣቶችን፣ ሴቶችን በተለያዩ ደረጃዎች ማሳተፍ ይገባል። ከዚህ ጋር በተያያዘ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ተጠባባቂ ዋና ጸሐፊ ዶክተር አብደላ ሐምዶክም እንደዚሁ ተመሳሳይ ትኩረት አድርገው ተናግረዋል። አፍሪካ ሁለንተናዊ እድገት ልታድግ ከተፈለገ
በወጣቶች ላይ ኢንቨስት ማድረግ ይገባል የሚል ከመሪ ቃሉ ጋር ትኩረት ያደረገ ንግግር ሲናገሩ ነበር። እነዚህ የመሪ ቃሉ ትኩረቶች ደግሞ አፍሪካ ከቀረጸችው የአጀንዳ 2063 ጋር በእጅጉ የተቆራኙ በዓለም አቀፍ ደረጃ ከተቀረጸው የዘላቂ ልማት ግቦች ጋር 2030 ላይ የሚተገበረው ከሱ ጋር ቁርኝነት ያላቸው በመሆኑ እነዚህ ነገሮች ላይ አሁንም ወጣቶች ላይ ኢንቨስት ማድረግ ወጣቶችን ብቻ አይደለም ጠቅላላ ህብረተሰቡን ተጠቃሚነት የሚያረጋግጥ በመሆኑ ትኩረት ሊሰጠው ይገባል። ለዚህ ስራ ግን ትንሽ ፈተናዎችም አሉ ነው የሚሉት። በተለይ አሁን ምናልባት ፈተናዎቹን ምናምን በቀጣይ ሂደቶቻችን ምን መለከታቸው ይሆናል። ሌላኛው ደግሞ የአፍሪካ ህብረት መመልከት ያለብን አጀንዳ ይመስለኝ የዋና ጸሐፊ የአዲስ ህብረቱ ኮሚሽነር ምርጫ ይመስለኛል። እሱ ላይስ ምንድነው የሚጠበቁትና ያሉት ነጥቦች ምንድናቸው? አማኑኤል ወደ አንተ ልምጣ። እንግዲህ በአሁኑ በ28ኛው የአፍሪካ መሪዎች ጉባኤ ከሚመከርባቸው አበይት አጀንዳዎች አንዱ የዚህ ኮሚሽነር ምርጫ ነው። እንደሚታወቅ እንግዲህ 27ኛው የአፍሪካ መሪዎች ጉባኤ በኪጋሊ ሩዋንዳ ባለፈው ክረምት ሲካሄድ በይደር የመጣ ነገር መሆኑ ይታወቃል። በዛም ወቅት እንግዲህ 3 ተወዳዳሪዎች ነበሩ። በዛም የቦትስዋናን የወከሉ ኢኳቶሪያል ጊኒ እንደም የኡጋንዳ ተወዳዳሪ ነበሩ። ያ እንግዲህ ለኮሚሽነርነት 2/3 ድምጽ መገኘት አለበት። ያ አለመሆኑ ነው ወደዚህ እንዲሆን እንደ ኢቤስ ስራ በዚህ በ28ኛው የመሪዎች ጉባኤ የሚመከርበት እንግዲህ በዚህ ላይ በዚህ አመት የኮሚሽነርነት ውድድር ለየት የሚያደርገው በርካታ ተሳታፊዎች አሉ። በዚህ ለእጩነት የተወዳደሩ ማለት ነው 5 ሀገሮች ይወከሉ። ከነዚህ የቦትስዋና የውጭ ጉዳይ ሚኒስትሯ ዶክተር ቬንሰል ሞይታይ አንዱ ናቸው። የኢኳቶሪያል ጊኒው የውጭ ጉዳይ ሚኒስትር አጋፒቶ ሙኮይ ሁለተኛው ናቸው። እንዲሁም ቀደም ሲል በ27ኛው ላይ ለውጭነት ቀርበው የነበሩ ኡጋንዳን የወከሉ ዶክተር ዋንዲራ ካዚባዩን ወክለው ኬንያዊቷ ዶክተር አሚና መሐመድ በዚህ ይሳተፋሉ። ሌላው ሴኔጋላዊ አብዱላይ ባቲሌ ነው። አምስተኛው የቻድ የውጭ ጉዳይ ሚኒስትር እንዲሁም የኦፖዚሽን ፓርቲው ሊቀመንበር ናቸው። በዛ ሀገር ሙሳ ፋኪ መሐመድ ናቸው። ከቁጥራቸው አንፃር ከዚህ በፊት ከነበረው ልምድ በጣም የተለየ ነው። ሰው ይሄ ተጠባቂ ያደርገዋል ማለት ነው። ከቁጥሩ አንፃር እንዳልኩት ለየት ያደርገዋል። ሌላው እነዚህ ተወዳዳሪዎች ለየት የሚያደርገው ባለፈው ህዳር 30 ለአህጉሪቱ ይጠቅማል ብለው ይዘውት የመጡትን ከፍተኛ የሚዲያ ሽፋን አግኝቶ አቅርበዋል። ከክርክራቸው እንደተረዳ ነው እንግዲህ በ3 አበይት አጀንዳዎች ላይ የጋራ ስምምነት ያላቸው ይመስላሉ። አንዱ ምንድነው ቅድም ስንጠቅሰው እንደነበረው በዚህ አመት ለወጣቶች ትኩረት ይሰጣል። ወጣቶች ላይ ኢንቨስት ማድረግ እንደሚያስፈልግ ያን ያንጸባርቋል። ሁለተኛው እንግዲህ በአህጉሪቱ የሚደረግ የንግድ እንቅስቃሴን ለማሳደግ፣ ሶስተኛው ይሄ አፍሪካ ህብረት ስራዎችን በተገቢ መንገድ እንዲከውን ፋይናንስ ከማድረግ አንፃር ናቸው። ወጣቶችን በተመለከተ የኬንያዊቷ ዶክተር አሚና መሐመድ እንግዲህ በነበረው ክርክር ላይ እንደሚከተለው ብለው ነበር። ወጣቶች ላይ ማንኛውም ነገር መዋለ ንዋይ ልናፈስ ይገባል። እንዲሁም በአህጉሪቱ ያሉ ችግሮችን ከመፍታት አንፃር ወጣቶችን ማሳተፍ አለብን ብለዋል። ሴኔጋላዊ እጩ ከስራ አጥነት ጋር በተያያዘ ወጣቶች ችግር ለመፍታት በአህጉሪቱ ኢንዱስትሪዎች መስፋፋት አለባቸው ብለዋል። ዘርዘር ያሉ ጉዳዮች ስለሆኑ እነሱን የአፍሪካ ህብረት ልዩ ዘገባም ስለሚኖርን በተከታታይ እሱ ላይ የምንመለከታቸው ይሆናል። የዛሬው የሚዲያ ዳሳ ዝግጅታችን የአፍሪካ ህብረት 28ኛው የመሪዎች ጉባኤን መነሻ በማድረግ በተለይ በኢትዮጵያ የውጭ ግንኙነት ስትራቴጂክ ጥናት ኢንስቲትዩት ለህትመት የበቃውን ዲስኮርስ ዲቤቲንግ አፍሪካን ኢሹስ ከሚሉና የተለያዩ መገናኛ ብዙሃን እንዴት ዘገቡት በሚል ለመመልከት ሞክረናል። በነገራችን ላይ ሰዓታችን አጭር ስለሆነ ነው እንጂ በተለይ ዓለም አቀፍ የመገናኛ ብዙሃን ከመሪ ቃሉ በወጣቶች ላይ ኢንቨስት ማድረግ ከሚለው የአፍሪካ ህብረት ለሀገራቱ ምን ይሰራል ከሚለው በላይ ሁልጊዜም ሰላምና ጸጥታ ላይ ማተኮር አዝማሚያ ያላቸው እሱም በተወሰነ መልኩ የሚታይ ቢሆንም ዋናው ግን በመሪ ቃልነት የተያዘው ጉዳይ ላይ ነው። እሱም ላይ ኢቢሲ በቀጥታ ስርጭቱም የተለያዩ ዘገባዎችን የሚያቀርብ ይሆናል። የሚዲያ ዳሳ ዝግጅታችን እዚህ ላይ ያበቃል። ሞገስ መኮንን፣ አማኑኤል ገብረመድህንና ፍታወቂው እንደሰነን ዛሬ አብረናችሁ ቆየነው ከኢቢሲ ጋር መልካም ቆይታ ይሁንላችሁ።